አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ስንት ልስገድ ትላላችሁ? ስንት ልስገድ የሚባለው ካህን ሲሰጥ ብቻ ነው፣ ቀኑና ሲሆን ነው እንጂ ስግደት አይቆጠር፣ ዝም ብሎ መስገድ ነው። ቁጥሩን ደግሞ ማወቅ ከፈለጋችሁ ደግሞ ሳትቆጥሩ መድረስ የምትችሉበት መንገድ አለ ብያችኋለሁ። 7 ሽምብራ ወይም 7 ዘቢብ ታዘጋጃላችሁ ወይም 7 ባቄላ። ከዛ በኋላ አንድ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ብላችሁ ከሰገዳችሁ በኋላ አንዱን ሽምብራ ወደዚህ ስታደርጉት 41 ሰግዳችኋል ማለት ነው። አሁንም ትሰግዳላችሁ። 7ቱን ወደዚህ ስታሸጋግሩት 287 ተሰገዳችሁ ማለት ነው። ይሄ ማለት 7ቱ ሽምብራዎች ውስጥ 7 አባታችን ያለ አንድ አባታችን ውስጥ 41 ስግደት አለ ማለት ነው። ይሄ በዚህ በዘዴ ማወቅ ይቻላል። ሳትቆጥሩ። ለምንድነው ሳትቆጥሩ ስገዱ ምለው? 1 2 3 ስትሉ ቁጥር ላይ ነው አይምሮአችሁ የሚያስበው እንጂ ቁጥሯ ቅርጽ ነው የምትታያችሁ እንጂ አምልኮ አይታያችሁም። እግዚአብሔርን አታስቡትም፣ ኃጢአታችሁን አታስቡትም። ስለዚህ ወንድማችን ይህንን በተግባር ፈጽሞ ጎረቤት ላይ ያለው መንፈስ በየተራ ሲወጣ ተመለከተ። በየተራ ወጣ። የሚገርማችሁ በየተራ እና 7ቱንም በገንዘቡ የመቁረቢያ ልብስ ገዝቶ አስቆርቦ፣ አንዷ ሴትዮ ብቻ እምቢ አሉ። እሳቸውም ልጄ ካላገባ አልቆርብም ነው የሚሉት። ያው በጎ ነገር ነው በእርግጥ። ልጄ ሲያገባ ካላየሁት አልቆርብም ነው የሚሉት። መልካም እንዲያገባ መፈለጋቸው ግን ከልጃቸው ማግባት ጋር አይገናኝም። ምናልባት ሰርግ ላይ ለመጨፈር ፈልገው ሊሆን ይችላል። ከቆረቡ በኋላ መጨፈር ክልክል ስለሆነ እንግዲህ እንዲህ አይነት ቀጠሮ ከባድ ነው። አንዳንድ ጊዜ የኔ እናት ይሄን ነገር ቢያዳምጡ መልካም ነው። አስቡ። ያሰባችሁት መልካም ነገር ከሆነ እግዚአብሔር ያሳካዋል፣ ክፉ ነገር ከሆነ ሰይጣን ያሳካዋል። የእውነት ሐሳብ ይሄ የምኖርበት ቤት የምታዩት ህንፃ፣ ከተማ ላይ የምታዩት ህንፃ የሐሳብ ውጤት ነው። መጀመሪያ ፎቅ ልስራ ብሎ አንድ ባለሀብት ያስባል። ገንዘቡን ለኢንቨስት ያደርጋል ለእንትን ኮንትራክተር። ከዛ በኋላ ሲሚንቶና ፌሮ ብሎኬትና ኮረት ይገዛል። ቤዝመንት ይቆፈራል። አይምሮ ውስጥ ያለው የአርኪቴክቱ አይምሮ ውስጥ ያለው ዲዛይን በእውን ይታያል። አይምሮ ውስጥም ያለው እንደዛ ነው። ሴትዮዋ ቤት መታ ሶፋ ላይ ቁጭ ብላ ከአባቷ ጋር ቁጭ ብላ ስትቆርበው ሲመጡ በወቅቱ ቡና ሳፈላላቸው ብላ አስባ ነበር። አሁን ቡና አይጠጡም። በወቅቱ ቤት ውስጥ ስንደሰት ቤቢም ወንድሜ ሲሆን ብላ አስባለች። ይሄው ራሱን የሆነው የሚገርማችሁ አንድም ዝንፍ ያለ ነገር የለም። ለምን? የቅኖችና የየዋሆች ልብ ንጹህና እግዚአብሔር የተሳተፈበት ነው። ማቴዎስ ወንጌል ምዕራፍ 5 ቁጥር 5 ላይ የዋሆች ብፁዓን ናቸው ይላል። እንዲያውም አንብብላችሁ ከመጽሐፍ ቅዱስ ቅርታ እንግዲህ በስልክ ስላነበብኩኝ አጋጣሚ አጠገብ ያለው እሱ ስለሆነ ነው። ጥቅስ እንደማነባ አላወኩም ነበረ። ቶሎ የሚያወጣልኝ እሱ ስለሆነ ነው። ይኸውላችሁ ማቴዎስ ወንጌል ምዕራፍ 5 ቁጥር 5 ላይ ከቁጥር 1 ጀምሮ ላንብብላችሁ። ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው፣ እንዲህም አለ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡ የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስተራርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔ ምክንያትም ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና። በጣም የሚገርም ነው። ብፁዓን ናቸው እያለ ብዙ ጠቅሷል። የዋሃን ማቴዎስ 5:5 ላይ የዋሃን ብፁዓን ናቸው ብሎ ጠቅሷል ማለት ነው። ስለዚህ ይቺ ልጅ የዋህና ቀን ስለነበረች እግዚአብሔር አግዟታል፣ ረድቷታል። ይኸውላችሁ ስጋዋ ድንግል ማለት አስተሳሰቧ የዋህ ናት። መቼም ድንግል ማርያምን አረካት እንደማትሉኝ ተስፋ አደርጋለሁ። ድንግል ሲባል ኃጢአት አስባ አታውቅም ማለት ሳይሆን የዋህ ናት ማለት ነው። እንዴት አማርኛው እንደሚጠመዝዙብኝ ሳስበው ነው ሳቄ የመጣው። ጠምዛዦች ማለት ነው። እና እቺ ልጅ በዚህ ንጹህ በሆነ አስተሳሰቧ ማለት ነው ጸሎት ስትጨምርበት ደግሞ እንዴት እንደሚሆን አስቡት። ጸሎት ሲጨምርበት
ከዛ ስግደት፣ ከዛ ደግሞ ጸበል መጠመቅ፣ ጠላቷን ማወቅ፣ እግዚአብሔርን ማወቅ፣ መጽሐፍ ቅዱስ መማር ምናምን ሲመጣበት ደግሞ ዋት ነው የምትሉት? በቃ ይሁን ደስ የሚል ብርት የሚል ነገር የሚመጣላችሁ። በዚህ ጭንቅላቷ ውስጥ ታዲያ መንፈስ ቅዱስ ገብቶ እንዴት ነው ማያግዛት? ሊቀ መላእክት ቅዱስ ሚካኤል፣ ድንግል ማርያም እንዴት ነው ማያግዟት? ሊያውም በጎ ነገር አስባ ክፉ ነገር እያሰብን እንኳን ክፉ ሐሳባችንን አያከናውነውም እንጂ ከኛ ጋር ነው እግዚአብሔር። ክፉ ነገራችንን አይደግፈውም እንጂ ከኛ ጋር አለ። ስለዚህ መልካም ነገር ካሰባችሁ እናቴን ላስቆርብ፣ ሰዎችን ላስታርቅ፣ እንደዚህ ላርግ ብላችሁ ቅንና መንፈሳዊ ነገሮችን ስታስቡ በምትሄዱበት መንገድ ሁሉ እግዚአብሔር ከእናንተ ጋር ሆኖ ዋጋ ብትከፍሉም ዋጋው ጽድቅ ሆኖ ተቀይሮላችሁ ይሳካል። እና በአንድ ድንጋይ ስንት ወፍ ነው ያገኘችው እቺ ልጅ? ሁለት ብቻ ነው? 7 ወፍ፣ 8 ወፍ፣ 10 ወፍ፣ 100 ወፍ ብዙ ነገር ነው ያገኘችው። እና ቅን ሁኑ፣ እሺ ብልጥ ሁኑ፣ ግን ቅን ሁኑ። ብልጥ ማለት ነው እንትን በየዋህነት አትጃጃሉ። ነቃ ብሎ ሰው ላይ ክፋት ሳታስቡ ይወዱ አይደለም እኮ። ይሄን እኮ እንደዚህ የሚያስበው እኮ ስላልተማረ ስላላወቀ ወይ ስላልገባው ሊሆን ይችላል። ሲገባው ምናልባት ይረዳኝ ይሆናል። እኔም ያልገባኝ ነገር ሊኖር ይችላል። እስቲ ልተው እየተባለ እንጂ ያረምን ይክፉ ቆይ ብቻ ባልሰራለት ምናምን እያልን ክፉ ሆነን አይደለም እግዚአብሔር የሚቀርበን። እኛም በሱ ፊት እንደዛ ስለሆነን ማለት ነው። እሱ ግን በእኛ ፊት እንደዛ አይደለም። እና የማረንን የታገሰንን ይቅር ያለንን በዝምታው ያገዘንን እግዚአብሔርን ልናግዘው ምንችለው ልናገለግለው ምንችለው በምን እንደሆነ ታውቃላችሁ? ንስሐ በመግባት ብቻ ነው። ሌላ ምንም አታርጉ። ይሄ እንደዚህ በመልፋት ዝም ብላችሁ ንስሐ ግቡና ቅዱስ ቁርባን ተቀበሉ፣ ንስሐ ግቡና ጾም፣ ጸሎት፣ ስግደት ጀምሩ። በዚህ ብቻ እስቲ በቃ እንተባበር። መቼም እግዚአብሔር እንተባበረው ስንል ለራሳችን ነው እኮ እንተባበረው። እሱ ምንም ክብሩ አይነካም፣ በባህሪው ምስጉን ነው፣ እኛን የሚቀርብን ግን በዝምታው ያገዘንን እግዚአብሔር ኃጢአት ስንሰራ ጨለማን ተገን አድርገን የፈለግነውን ኃጢአት ስንፈጽም ዝም በማለት የተባበረንን እግዚአብሔር ኃጢአቱን ለመስራት አለም የተባበረንን የታገሰንን ማለት ነው። በህይወት እንድንኖር የፈቀደልን እግዚአብሔር በምን እንደምናስደስተው እናስብበትና እናስደስተው። ግድ የላችሁ ዝም ብላችሁ ከመሬት ተነሳችሁ የዋህ ሁኑ። እንዲሁ ብልጣብልጥ መሆን እየቻላችሁ አራዳ መሆን እየቻላችሁ የሚገርም ሰካራም ጠጪ በቃ እንዴት ባራዳ ቋንቋ የሚከይፍ ሰው መሆን እየቻላችሁ ዝም ብላችሁ የዋህ ሁኑ። እስቲ እያለፋችሁ እየተዋችሁ እየታገሳችሁ በትህትና መንፈሳዊ ሁኑ። ታዩታላችሁ ውጤቱን። ሰላም ሁኑ። እንደ ሀገር እግዚአብሔር የለም ብለን አልነበር እንዴ? ይሄ ሁሉም አልና ይሄው ከስነ ምግባር ከመንፈሳዊ በረከት ከቅድስና እንደ ሀገር እግዚአብሔር የለም ብለን አልነበር እንዴ? ይሄ ሁሉም አልና ይሄው ከስነ ምግባር ከመንፈሳዊ በረከት ከቅድስና ተስፋ ከሰማያዊ ራእይ ከመለኮታዊ ብርሃን ድራሽ አባታችን የጠፋው የለም አልን። በቃ መስማማት የለ፣ መወያየት የለ፣ መግባባት የለ፣ መነጋገር የለ፣ መደማመጥ የለ፣ ሁለንተናዊ የውስጥ ክስረት። ከዛ የውጭው እርግማንን ለበሳት። በቃ እንደዚህ ነው። እርግማንን ወደደ፣ ወደ እርሱ መጣች። በረከትን ጠላ፣ ከእርሱ ራቀች። ስለዚህ ወገኖች አሁን የምናየው ጉዳትና ችግር መሰረታዊነቱ እንዲህ ሲዟዟር የመጣ የኋላ በኩል በደልና ሸክም እንዳለብን ልንገነዘብ ይገባል። የአንድ ዘመን ትውልዶች ሳይሆን የብዙ ዘመን ችግሮች መኖሪያ ዜጎች ነው። የብዙ ዘመን የኋልዮሽ ዝም ብለው ከብዙ ከተደበቀ ግፍ ጋራ የሞቱና የተቀበሩ ቤተሰቦቻችን ያወረሱን ብዙ ጣጣዎች አሉብን። እኛም ደግሞ በዘመናችን የራሳችን የሆነውን ሲጨመር 2 እና 3 ጊዜ ሲንከባለል የመጣ በደል መኖሪያዎች ሆነ። ስለዚህ ነው ናላችን የሚዞረው። በቃ ስለዚህ ነው አእምሯችን ግራ የሚጋባው። ስለዚህ ነው ማስተዋላችን ከባህሪያችን ጋራ መስማማት ያቃተው። ስለዚህ ከራሳችን ጋራ ጠበኞች ነን። ከውስጥ የተጣላነን፣ ከውጭም በአካላችን እንጣላለን። ከዛ ሶስተኛ ደግሞ ከጎረቤቱም እንጣላለን።
መርገምን ወደደ፣ መርገምም እርግማንም ወደ እርሱ መጣች፣ በረከትን ጠላ፣ በረከትም ከእርሱ ራቀች የተባለውን ሁኔታ በእኛ ስናየው በትክክል ግቡን መጥቶ እናየዋለን። ማተባችንን በጥሰናል፣ አመለኞችና ሱሰኞች ሆነናል። በየዘመኑ ዘመናዊ ነን፣ በየጊዜው ጊዜያዊ ነን፣ በየሰዓቱ የሰዓት ሰዎች ነን። የአንዳንድ ጊዜ ሰዎች እየሆንን የመጣ ነው። ስለዚህ ሰይጣን እንደ ልብ ልንቋቋመው ያልቻልነው አደጋ ሆኖ ሕይወታችንን እየተፈታተነን ያለው። ስለዚህ ንስሐ ገብተን በክርስቶስ ሥጋና ደም ታትመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። ከሚወራረሱ የእርግማን ጥፋቶች እግዚአብሔር አምላክ ያድነን። አሜን። እንኳን ገነት ለመግባት ሲኦል ለመግባት ስራ ያስፈልጋል። ምን አልኳችሁ? አሁን ሲኦል በነፃ ይገባል? ሲኦልም እኮ ለመግባት እኮ ስራ ያስፈልጋል። ዝም ብሎ እኮ ሲኦል አይገባም። እንኳን ገነት ሲኦል ለመግባት ኃጢአት መስራት አለባችሁ። ሲኦል ለመግባት እግዚአብሔርን መበደል አለባችሁ። ሲኦል ራሱ ለሲኦል የሚገባውን ስራ ካልሰራችሁ አትቀበላችሁ። ለምሳሌ አንድ ሰው ንስሐ ገብቶ ስጋ ወደሙ ተቀብሎ ሲኦል ቢገባ ሲኦል ትቀበለዋለች እንዴ? አትቀበለውም፣ ትተፋዋለች። እሱ ብቻ አይደለም፣ ገና ሲኦል ስታዩ ትጮኻለች። በድርሳነ መድኃኔዓለም ላይ አለ። መድኃኔዓለምን የሚዘክር አንድ ሰው ነበረ። ይሄ ሰው መድኃኔዓለምን ይዘክራል፣ ኃጢአት ይሰራል። አንደኛው ደግሞ ስጋው ደግሞ ይቀበላል፣ የጽድቅ ስራ ይሰራል። እነዚህ ሁለቱ ሰዎች አረፉ። ያኛው የሚገባውን ተቀበለ ከመድኃኔዓለም ዘንድ፣ ስጋው ደግሞ የተቀበለው የመድኃኔዓለም ዝክር እየዘከረ እየዘሞተ ኃጢአት የሚሰራው ሰው ተፈረደበትና ሲኦል ግባ ተባለ። መላእክተ ጽልመት ወስደው ሲኦል ሊከቱት ሲሉ ገና ሲኦል ከሩቅ ያ ሰው ሲመጣ አየችና ጮኸች ይላል። ምን ብላ ተናገረች? ይሄ ሰው የመድኃኔዓለምን ዝክር ይዘክራል፣ እላዩ ላይ ያደረው የመድኃኔዓለም እሳተ መለኮት አቃጥሎኛል፣ እንዳታስገቡት። መግባት ብቻ አይደለም ከገባ ደግሞ ነፍሳትን ያወጣብኛል፣ ስለዚህ እንዳትቀበሉት አለች። ሲኦል እንኳን ገፋችው። ስለዚህ ሲኦል ለመግባት ለሲኦል የሚያስፈልገውን ስራ መስራት አለብን። እንኳን ገነት ለመግባት ለገነት የሚያስፈልገውን ስራ መስራት አለብን። ያ ማለት ንስሐ መግባት ነው፣ ስጋና ደሙን መቀበል ነው፣ የጽድቅ ስራ መስራት ነው። ጌታ ሆይ አንደኛው ነው። ሁለተኛው አድነን አሉ። አድነን ጌታ ሆይ አይደለም ያሉት፣ ጌታ ሆይ አሉ። ክብሩን አስቀደሙ። የስሙን ኃይልና ረድኤት አስቀደሙ። የአምላክነት ጥበቡን በሕይወታቸው ውስጥ ይዘውት ስለነበረ አልተጨነቁም። የምናስቀድመውን ስለማናቅ ሁል ጊዜ በአኗኗራችን ውስጥ በረከታተን፣ ሰላማተን፣ ፍቅራተን፣ የስሙን ኃይል ረስተን የእጆቻችን በረከቶች በጠላት እጅ ተይዘው ውስጣዊ ማስተዋላችን ደንዝዞ አዚም አድሮብን እንሰቃያለን። ከዛ ጌታ ሆይ ብለው አድነን፣ የማዳን ኃይል በእጁ እንዳለ ውስጣቸው አምኗል። አሁን አማራጭ አያስፈልጋቸውም። ወዲያ ወዲህ የሚሉበትም ጊዜ የለም፣ ሰዓቱ የለም፣ ተጣድፏል። የመኖራቸው ሕግ ሊቆም ትንሽ ነው የቀረው። ስለዚህ አድነን አሉ፣ ማዳኑን አመኑ። ከዛ ቀጥሎ ሶስተኛው ድምፃቸው አሳዛኝ ነው። የመጨረሻውን የተስፋ ማጣት ምልክቶች የሚያሳይ ቀውጢ ሰዓትን ነው ያመለከቱት። ልንጠፋ ነው አሉ። ካላዳንህን ምንድን ነው አሉ? ልንጠፋ ነው። በቃ ይህ እኮ ነው። ዛሬም እንደዚሁ ልንለው የሚገባ እውነቶች ይታያሉ። ልንጠፋ ነው። መኖራችን ቀርቶ አለመኖራችን ሊመጣ ነው። መዳናችን ቀንቶ አለመዳናችን ሊከሰት ነው። አሳ ሊበላን ነው። የባህር አውሬዎች ሊያገኙን ነው። ልንጠፋ ነው አሉ። በዛ ቦታ ላይ ብዙ አስቸጋሪ ነገሮች አሉ። ከወደቁ በኋላ በውሃው ታፍነው ወደ ጥልቅ ነው የሚወርዱት። ይህ ሁሉ መከራ በእነሱ ፊት ተደቅኗል። ወደፊት ሲኬድ ነው ታዲያ ይሄ ሁሉ ችግር የመጣው። ወደፊት ባሄዱ ማዕበሉም አይነሳም ነበረ። በመንፈሳዊ ሕይወት እንደዚህ ነው። ልክ ነው። ወደፊት መሄድ ስትጀምር ማዕበል አለ፣ ይነሳል። መጸለይ፣ መንበርከክ፣ መስገድ ስትጀምር ማዕበል አለ።
የዚህ ጊዜ አድነን ማለትን ካልለመድን በጠላቶቻችን እጅ ውስጥ እንገባለን። ዛሬ በብዙ መንገድ አድነ ልንል የሚገባ ሰዓትና ወቅት ላይ ያለነው። ከነገር ማዕበል፣ ከተንኮል ማዕበል፣ ከግፍ ማዕበል፣ ከመተትና ከአስማት፣ ከሟርት፣ ከአሳዳጆችና ከምቀኞች አይን ማዕበል ሁሉ አድነን ልንለው የምንችልበት ጊዜና ዘመን ዛሬ ነው። አለዛ ግን ልንጠፋ ነው። የሚያጠፉን ሰዎችና ዲያብሎስ አንድ ጋር አብረው ዘመቻ ላይ ናቸው ያሉት። የምቀኝነትን ኃይል መግለጫው የክፉ መንፈስ እስራትን በሰው ልጆች ሕይወት ውስጥ በስቃይ ማየት የሚናፍቁ ጥቂቶች አይደሉም። ዘመዶቻችንም ቢሆኑ በመንፈስ ከተለወጡበት ጊዜ ጀምሮ፣ በጠላት እጅ ውስጥ ከወደቁበት ጊዜ ጀምሮ በጎ ለማሰብ ጉልበትም ሆነ አቅም፣ በጎነትም ሆነ መንፈሳዊ ኃይል ሊኖራቸው አይችልም። ስለዚህ ሁሉም በምቀኛ አይን የሚታይና የሚነካ በክፉ ጠላት የሚዳሰስና የበረከት ታሪኩ እንዲወድም የሚደረግበት ጊዜና ሰዓት ላይ ለመቆማችን መረጋገጫ አያስፈልገውም። ለምን? አሁን የተያዝንበት ገጽታ ሁሉንም ነገር ስለሚያሳይ ነው። ስለዚህ አድነን ጌታ ሆይ አድነን ልንሉ የሚገባን ጊዜ ዛሬ ነው። ያኛው የተፈጥሮ የባህር ማዕበል ነው። የኛ ደግሞ የክፉ መንፈስ ማዕበል ነው። እንደየዘመናቱ ደቀ መዛሙርቱን የሚገጥማቸው ችግሮች እንደየጊዜው ማሳያ ነው። ያ ወንጌል እግዚአብሔር በአንድም በሌላ መንገድ ይናገራል፣ የሰው ልጅ ግን አያስተውልም ይላል ኢዮብ 33:14። ስለዚህ ሰዎችን አትናቁ። ሰው በተፈጥሮ አስተዋይ ሆኖ ነው የሚፈጠረው። አስተዋይ እንደገና ደግሞ በባህሪውም ቅዱስና ንጹህ ነው። ባህሪውን የሚያቆሸሸው ግን ጸባይ ነው፣ ውሎ ነው፣ መንደር ነው፣ ቤተሰብ ነው። ባህሪ መቼም ቢሆን ቆሻሻ ሆኖ አያውቅም። የባህሪ ለውጥ እናምጣ ይባላል። በፍጹም ባህሪ መቼም ቢሆን አይለወጥም። የጋረደውን ብቻ አንሱለት። ባህሪ ይሄ ከሆነ ባህሪ እንደዚህ ተጋርዷል ማለት ነው። ባህሪ በደንብ ጎልቶ እንዳይታይ የጋረደውን ጸባይ አንሱት። የጋረደው ደግሞ አስተዳደግና ጸባይ ነው። ያንን ካነሳ ነው ትክክለኛ ማንነታችን ጎልቶ ለሰው ሐሳቢ ሩህሩህ ቸር እንሆናለን። ተጋርዶም እንኳን አንዳንድ ደግ ሰዎች አሉ። ባህሪ ተጋርዶም እንኳን በጸባይ ተጋርዶም እንኳን አንዳንድ ጊዜ ቸርና ደግ የሚኮንበት ሁኔታ አለ። ያ ምንድነው? ትክክለኛ የነፍሳችን ባህሪ ነው ማለት ነው። እና ከውስጣችን አውጥተን የምንናገራቸው ቃላቶች ወይ እርግማን ናቸው ወይ ምርቃት ናቸው። ልንጠነቀቅ ይገባል። የአፍህን ፍሬ ትበላለህ ነው የሚለው። በተዘዋዋሪ መንገድ ከአፏ ስድብ ሲወጣች ሴትዮ ምንድን ነበር የሚያጋጥማት? ከአፏ ስድብ ሲወጣ በእውነት ነው የምላችሁ ያለምንም ርህራሄ ያለምንም ይሄ ስሜት እንደዚህ ወይ ለምን እንደዚህ አልኩት ሳትል ማለት ነው። በቀጥታ ነው ልጥፍ የምታደርግበት የነበረው እና በእውነት ይሄ ልጅ ብዙ ፈተና ደርሶበታል። ያለምንም ርህራሄ ያለምንም ይሄ ሼም በሚባለው አለ አይደለ? ሙልጫ ጋር ተሰድበዋለች። ምንም አይመስላትም። እንደዚህ ሊሰማው ይችላል ምናምን አትልም። አሁን ላይ ሆና ስታስበው ግን ዝግነን ይላታል ሰውነቷ። በቃ ምንድነው? ምን ሆኜ ነው? እንዴት ነው ግን አንድን ሰው የሰው ፍጡር ምንም ያላደረገኝን የእህቴ ልጅ እንደዚህ የማደርገው? እኔማ በጣም ተይዤ ነበረ ማለት ነው ያለችው። እና እመቤታችን በጣም ይወዳታል ብያችሁ ነበር አይደለም? እጅግ እመቤታችንን ከመውደዱና ከማፍቀሩ የተነሳ ለእመቤታችን ልዩ ፍቅር ከማሳየቱ የተነሳ ከዛ ገንዘብ ላይ አስራት በኩራት አወጣ። እንደገናም ደግሞ በእግሩ መራመድ የማይችል ልጅ ጎንበስ ቀና እያለ ጉልበቱን ሰውነቱን እያመመው በእመቤታችን መስገድ ጀመረ። ከዛም በምርክክ ቤተክርስቲያን ለመግባት ሞከረ። ኧረ ተው ቆመህም እኮ በደንብ አትራመድም እንኳን ተንበርክከህ እያሉት አይ ላመሰግናት እፈልጋለሁ ያደረገችልኝ እናንተ አታውቁም ብሎ ሁሉም ሰው እያየው በምርክክ ወደ ቤተክርስቲያን እንደምንም ብሎ ገባ። 2 ሰዓት ነው የፈጀበት ከግቢው እስከ ቤተክርስቲያኑ ለመድረስ ማለት በጣም ረጅም ሰዓት ነው የፈጀበት። ተውት እየተባለ ተውኝ በቃ ያደረገችልኝን አታውቁም እያለ ማለት ነው። እና እመቤታችን ወደ ቤታችን ስትገባ የመናፍቅ መንፈስ ይረበሻል። በዚህ ልጅ ምክንያት እመቤታችን ስለገባች ደብተራው ላይ ያለው የመናፍቅ መንፈስ ተመቶ ነበረ። እመቤታችን ወደ ቤታችን ስትገባ በረከት ይኖረናል። እመቤታችን ከኛ ጋር ስትሆን ሰላማችን ይጠበቃል። ለምን ሲባል ከልጇ የተነሳ ነው።
ከኢየሱስ ክርስቶስ የተነሳ ነው። እናትና ልጅ አይደለም እንዴ ምስለ ፍቁር ወልዳ የምንለው? ኢየሱስ ክርስቶስ ያለው ሁሉም አለው። ያ ማለት እናትም አለው ማለት ነው። ክብር ለሚገባው ክብርን የሰጠ ሰው ክብሩን ያገኛል። ክብር ለሚገባው ክብርን የሰጠ ክብር ያገኛል። ይህች ሴት ሙስሊም ትሆን ኦርቶዶክስ እርግጠኛ አይደለሁም። ብዙ ጊዜ ኦርቶዶክሶችን ስታከብር እሰማለሁ። ስለ እመቤታችን የተናገረችውን ነገር በማሰማት ትምህርቴን እጨርሳለሁ። የእመቤታችን ፍቅር የገባት ነች ብዬ አስባለሁ። እጅግ በጣም ነው ደስ የምትለኝ። ከዚህ በፊትም ላይቭ ላይ አቅርቢያታለሁ ልጅ። እሷን እንድታዳምጡ እየጋበዝኩኝ እኔ ጨርሳለሁ። እግዚአብሔር ሁላችንንም የተከበርን ሆነን ተፈጥረን ሳለን የሚንቀን ዲያብሎስ በእኛ ውስጥ አድሮ እርስ በርስ እንድንናናቅ እያደረገ ነውና በቅዱስ ቁርባኑ በኩል የተከበረው ማንነታችንን እናክብረው። ከዛ በኋላስ ሰውን እናክብር። የተናቀ ፍጥረት የለም። ባሪያዎች ሆነን ሳለን ልጆች አደረገን አይደል የሚለው። ስለዚህ ሁላችንም የተከበርነን በክርስቶስ ክርስቲያን የተባልን ከሆንን ማተብ ያሰረ ማንኛውም ፍጥረት ኦርቶዶክስ የሆነ ማንኛውም የትኛውም ሰው በሙሉ አንድ ነው፣ በዚህ ምድር ላይ ንጉስ ነው ማለት ነው። ስለዚህ ይህንን ንጉስ ደግሞ እንድንሆን የፈቀደልንን ክርስቶስን ደግሞ ልናከብረው ይገባል። በእኛ ውስጥ እኛ ክርስቶስን ስናከብረው ራሳችን ምንወድ ከሆነ ሌላውን ሰው ልንወድ ይገባል። እኔ ውስጥ እኮ በማተቤ በኩል በስጋው ደሙ በኩል በጸሎት በኩል በማንነቴ በመወደዴ ክርስቶስ ለኔ ብሎ ዋጋ በከፈለልኝ በመቤዠቴ በኩል ወይም ደግሞ በመፈለጌ በኩል ክርስቶስ እኔ ውስጥ አለ። እኔን ፈልጎ ሲመጣ አጠገቤ አለ። ጠባቂ መላኬ ማጠገቤ አለ። ስለዚህ እኔም ጋር ልክ እንደዚህ ሆነ ሁሉ እሱ ጋርም አለ እሷ ጋርም አለ ብላችሁ ማሰብ አለባችሁ። ሁሉም ሰው ጋር የእግዚአብሔር መልአክና የእግዚአብሔር መንፈስ አለ። ማንንም ሰው ማቃለልና ማዋረድ አይችልም። ለዚህ ነው ማቴዎስ ወንጌል ላይ ከነዚህ ከታናናሾቹ ከምስኪኖቹ ደንቆሮ ደሃ ጨርቃም ብሎ የሚሳደብ ሰው የእጁን ያገኛል። እነዚህ ምስኪኖቹን የሚጠብቁ የእግዚአብሔር መላእክቶች በእግዚአብሔር ፊት ይቆማሉና ተብሎ ነው የተጻፈው። ጠባቂ መላእክቶቻቸው በእግዚአብሔር ፊት ስለሚቆሙ ያሳስቡባቸዋል። ይሄ ሰውዬ እኮ ይሄንን ልጅ እንደዚህ ብሎ ሰድቦታል፣ ይቺ ሴትዮ እኮ ይቺን ሴትዮ ይሄን ሰውዬ እንደዚህ ብላ ሰድበዋለች ብሎ ጠባቂ መልአክ ይጽፍባቸዋል። ከዛስ ስለዛ ሰው ስለ ምስኪኑ ሰው ሲል እግዚአብሔር ይፈርድና እናንተ ህይወት ውስጥ የሚመጣው ማንኛውም ነገር ትቀበሉታላችሁ ማለት ነው። እግዚአብሔር ይቅር ይበለን። ሰላም ነው። ሕዝቅኤል 8ን ሙሉን አንብቡት። ይሄ እንግዲህ እያንዳንዱ በተቻለው መጠን ጣዖትንና ሰይጣንን እያመለከና እግዚአብሔርን ተቃራኒ እያደረገ እግዚአብሔርን አስቆጥቶታል በአቅሙ ልክ። ዘማዊውም ዓለም ውስጥ ያሉትም በአቅማቸው ልክ እግዚአብሔርን አስቆጥተውታል። አገልጋዮችም ትልልቅ ቦታ ላይ የተቀመጡትም በእያንዳንዳቸው በአቅማችን ልክ በቻልነው ልክ እግዚአብሔርን አስቆጥተነዋልና ጎልማሳ በሚስቱ እግዚአብሔርን በመንግስቱ ንጉስን በንግስናው በመንግስቱ ሲመጡበት ይቀናል ነው አይደል የሚለው? ይቀላል ጭራሽ። እና ያው እግዚአብሔር መቅሰፍቱን ሲያመጣ ለዚህ ነው። እንዲያውም አንዳንድ ጊዜ በጣም የሚገርም ቪዲዮ ነው የምናየው። አስቡት፣ በኃጢአታችን ምክንያት ገንዘብ አተን በእናትና በአባቶቻችን በዛር መንፈስ ምክንያት ምናልባት ሰዎች ጎረቤቶች መተት አድርገውብን ሊሆን ይችላል። ቤተክርስቲያን ባለመሄድ ተዘናግተን በሚደርስብን ስቃይ ምክንያት እግዚአብሔር ትቶናል አይደለም እንዴ? መላኩን ከእጁ አንስቷል፣ እጁንም በረከቱን ከእጃችን ላይ አንስቷል። ንስሐ እስካልገባን ወደ ቤቱ እስካልተመለስን በንስሐ ሕይወትና በቅዱስ ቁርባን እስካልተመላለስን ድረስ የሚደርስብንን ነገር በሙሉ በእግዚአብሔር ማላከክ የለብንም። ግን የምትናገረው ስሟት ይችላል። ስሟት ይችላል የምትናገረውን ስሙ። ላሳጥርላችሁ ዋና ሐሳቡ ወደ መጨረሻ አካባቢ ስለሆነ እሷ እየተናገረች ልጇን እየተቆጣቻት ነው። ልጇ ደግሞ ምን ጥፋት እንዳጠፋች አይታወቅም። ጥፋቷን አምና ቁጭ ብላ የእናቷን ንግግር እየሰማች ነው። እናትየዋ አሳድጌሽ እንደዚህ ከንቱ እያረግሽኝ ነው እያለቻት ነው። ሐሳቡ ምን እንዳጠፋች ግን አይታይም። እና ምረጭ ትላታለች። በረኪና ጠጥቼ ልሙት ወይስ ከዚህ ቤት ውልቅ ብዬ ልውጣልሽ? ምረጭ አንዱን። በቃ ቤቱ እዚህ በሩን ቆልፌ ትቼሽ ልሂድ ምናምን እያለቻት ነው ያለችው። ግን ይሄን ከተናገረቻት በኋላ እግዚአብሔርን እንዴት አድርጋ እንደምትሳደብ ስሙ ሴትዮዋ። ስለዚህ 11 ዓመቴ ላንቺ 12 ምናምን ዓመት ለዛች ለከንቱ ሴትዮ አባትኛለሁ። ገብቶሻል? ለራሴ አንድ ቀን እንድሬ አላውቅም። ለእኔም አንድ ቀን የኖረ ሰው የለም። በቃ ስለዚህ ብቻሽን አሁን በትክክል አስበሽበት ነገር ላንቺም የተሻለ ነው የሚሆነው። ሁልጊዜ እንደዚህ እየተሳቀቅሽ ከምትኖሪ በቃ እንዲህ ቁርጡን ያወቀ ነው። ገብቶሻል? እኔ ካንቺ ባነሰ እድሜ ነው ለሰው የተሰጠው። በ8 ዓመቴ ነው ለሰው የተሰጠው። እስከ 8 ዓመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው።
ተሳኩበት ያልሳኩበት ያንሳንቺ እድለኛሽ 11 ዓመት እኔ አፈር ድሜ እንደ እባብ አፈር ልላት እንጂ አንቺ ኖረሻል። አሁን ወይስ ልሂድ ወይስ ይሄንን በረኪና ሆኖ ፊትሽ ከፍቼ ጠጥቼው እዚሁ ልገላገልልሽ? ማለት እየጠበኩሽ ወይስ ልሂድ ወይስ ይሄን በረኪና? እንደምታውቂው ለመጨረሻ ጊዜ ትልልቅ ሰዎች ነው እየወሉ ለምኛለሁ። ግን እኛን ማንም ሊረዳ የተፈጠረ ሰው የለም። ገብቶሻል? እኔንም የሚወደኝ አካል የለም፣ አንቺንም የሚወድሽ አካል የለም። አንቺንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝም። ሲጀመር እኛ እግዚአብሔር ፍጥሮች አይደለም። እኛ ዝም ብለን ወፍ ዘራሾች ፈጣሪ የለን። እኔና አንቺ ፈጣሪ የለን። እግዚአብሔር የሚባል ነገር የለም ሲጀመር ማለት እኛ ህይወት ውስጥ የለም። አያቀንም። እግዚአብሔር ቢያውቅ ኑሮ በዚህ ልክ እንደዚህ ባልሆንኩ ነበር። በዚህ ልክ ባልተሰበርኩ፣ በዚህ ልክ ባልወደቅኩ ነበር። በዚህ ልክ ይሄን ሁሉ አመት እንደዚህ ሲሆን አንድ ድጋፍ ባላጣው ነበር። እኔ ያላባት አድጌ ያላባት አንቺ ያላባት ባልሰጠኝ ነበር። እግዚአብሔር የለም። እሱ በሰው ቁስል የሚደሰት ነው፣ በሰው ህመም የሚደሰት ነው፣ በሰው እንባ የሚታጠብ ነው። በቃ እኛ ያለን አምላክ ይሄ ነው። በኔ ለቅሶ የሚስቅ ነው ያለው፣ በኔ ህመም የሚስቅ ነው ያለው፣ በኔ መጎዳት የሚስቅ ነው ያለው። እኔን እየሰበረ መዝናናት የሚወድ አምላክ ነው ያለው። እንጂ በእንደዚህ አይነት በአውሬ አባት ተወልጄ ከእንዳንቺ አይነት ደግሞ አውሬ አባት ልጅ ባልወለድኩ ነበር። ይሄን ሁሉ አመት ብቻ እንደዚህ ባልሆንኩ ነበር። ህይወቴ ውስጥ የገቡ ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ባልነገሩኝ ነበር። እንዲህ ዋጋቢ ሴት እንደሆንኩ ባላደረጉኝ ነበር። ይገርማል። በጣም ነው የሚያሳዝነው በእውነት በጣም እንዲህ አይነት ቃላት እየተናገሩ አንገቷ ላይ እኮ ማተብ አለ እኮ የልጅቷ አንገት ላይ ክርስቲያን ናት። እግዚአብሔርማ ረስቶናል፣ ቢኖር ኖሮ ጭራሽ እያላገጠብን ነው ይላል ትላለች። የሚገርማችሁ ነገር ይሄንን መዝሙረ ዳዊት ላይ እናየዋለን። መዝሙረ ዳዊት ላይ ምዕራፍ 1 ንዩት እንዲህ ይላል። መዝሙረ ዳዊት ምዕራፍ 1 የመጀመሪያው ምዕራፍ 1 ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችም በጽድቅ ማህበር አይቆምም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች ይላል። ይሄን በደንብ አስተውሉ። አሁን ይሄን ባያችሁበት እንግዲህ እግዚአብሔርን የሚከተሉ ሰዎች እንዴት እንደሚያጋጥማቸውና ኃጢአተኞች ደግሞ እንዴት እንደሚጠፉ ግልጽ አድርጎ ተናግሯል አይደል? ከዛ ደግሞ እግዚአብሔር እንዴት እንደሚሳለቅባቸው ደግሞ ማላይ እንደሚሳለቅ ታዩታላችሁ። መዝሙር 36 ወይም 37 ላይ እንዲህ ይላል። በጣም የሚገርም ነው። ቁጥር 9 ላይ ክፉ አድራጊዎች ይጠፋሉና እግዚአብሔርን ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ ይላል። አሁን እግዚአብሔርን ተስፋ የሚያደርጉ ሰዎች ስለየትኛው ምድር ነው? እኛው ምድር መውረስ አይደለም። እግዚአብሔር ምስኪን ደሃ የሚላቸው የትኞቹን ነው? በዚህ ምድር ላይ የተጨቆኑ የተበደሉትን እንጂ ገንዘብ ያጡትን አይደለም። በደንብ አስተውሉ። ምድርን ይወርሳሉ። ገና ጥቂት ኃጢአተኛም አይኖርም፣ ትፈልገዋለህ፣ ቦታውንም አታገኝም። ገሮች ግን ምድርን ይወርሳሉ። አስተውሉ። ገሮች እንዳሁኗ ደፋሯ ሴት ሳይሆን በጣም የሚገርማችሁ ችግር ምናምን አጎሳቁላት ነው እንደዚህ ተናገረችው። አይዞሽ የኔ ናት ልትሏት ትችላላችሁ። እግዚአብሔርን ግን ስለሰደበችው አልምራትም። በጣም ከባድ ነገር የተናገረችው በራሷ ችግር በራሷ መንገድ ሄዳ ገንዘብ ለማግኘት ብዙ ሞክራለች። እግዚአብሔርን በዚህ ልክ ግን መናገር በጣም ነውር ነው። እንዲህ ይላል፣ ገሮች ግን ምድርን ይወርሳሉ፣ በብዙም ሰላም ደስ ይላቸዋል።
በብዙም ሰላም። የትኛው ሰላም እንግዲህ ምናልባት ሰላም የሚገኘው በምንድነው የሚለውን ማሰብ ያስፈልጋል። ኃጢአተኛ ጻድቁን ይመለከተዋል ወይም ይከበዋል፣ ጥርሱንም በእርሱ ላይ ያፏጭበታል፣ ያንቀራጭጫል፣ ያንገጫግጫል ይላል። እንግዲህ ኃጢአተኛ ጻድቁን ይመለከተዋል ይላል። ያለበትን ይሄ ቡዳ ማለት እኮ ነው። ኃጢአተኛ ጻድቁን ይመለከተዋል ሲል መመልከት ችግር የለውም መቼም። ኃጢአተኛ ጻድቁን ካላየ ማን ላይ ነው? ግን በክፉ አይን እንደሚመለከተው ማሳያ ነው የቡዳ መንፈስ መሆኑን። የሱ ሀብት ባለኝ፣ የሱ ንብረት በኖረኝ፣ እንደሱ ቤት በኖረኝ ብሎ መመኘት፣ ኤክሰሲዮር ነገር መመኘት፣ ያለኝ ይበቃኛል ብሎ አለማመስገን ማለት ነው። ኃጢአተኛ ጻድቁን ይመለከተዋል፣ ጥርሱንም የቡዳ መሆኑ ምልክቱ ሁልጊዜ ጥርስ ማንቀራጨጭን ከቡዳ ጋር ማገናኘው ይሄ ነው ትልቁ ነገር። ጥርሱንም በእርሱ ላይ ያንቀራጭጭበታል፣ ያንገጫግጭበታል ይላል። ይቀናል። በቃ ሀብቱንማ መውሰድ አለብኝ እሰልበዋለሁ ምናምን ይላል። እንደሱ ካልኖርኩኝ ምን ያደርግልኛል ላይፍ ይላል። ሴትዮዋ ስትናገር አይተህ ቤቱ ሶፋውን ቤቷን ተመልከቱ እስቲ። እንደው በርግጥ ዕቃ ምግብ መብል አይሆንም። ዕቃ ኖራት አላት ማለት ምግብ አላት ማለት አይደለም። ግን የተሻለ ኑሮ ለመኖር የምትፈልግ ሰው መሆኗን በዕቃዋ ያስታውቃል። ይሄ የሆነ በቃ ሌክዠሪ የሆነ ነገር እንደምትፈልግ ምናልባትም ደግሞ ስጠኝ ያለችውን ነገር በሙሉ ስላልሰጣት ነው እንደዚህ የምታማርረው። የሚያስፈልጋትን ነገር ሰጥቷታል። ኢቭን ስልክ ሁሉ አላት። እየቀረጸች ነው እኮ በስልክ ግን እግዚአብሔርን እየሰደበችው ነው። በጤና በህይወት አኑሯታል እኮ። የሚገርም ነው። ሰው በዚህ ልክ እንደዚህ ይናገራል። በምን ምክንያት ነው እኔ እንደዚህ ሆንኩት ብሎ ማሰብ ያስፈልጋል። እኔም ግን ምን ሰርቻለሁ? ምን በድዬዋለሁ? እግዚአብሔር ምንድን ያደረኩት እስቲ ላጥና ብሎ ስለ ኃጢአት ማሰብ አንድ ነገር እኮ ነው። በእናትና በአባት የዛር መንፈስ ምክንያትም በቤተሰቦች በአዳም ልኮ ምክንያትም እንደዚህ ሆኛለሁ ብሎ ማሰብም አንድ ነገር ነው። ተረግሜም ሊሆን ይችላል ብሎ ማሰብም አንድ ነገር ነው። እርግማንም ይደርሳል፣ ሟርትም ይደርሳል። የጎረቤት መተት ምቀኛም ሊሆን ይችላል። የተናደደችብኝ የዛተችብኝ ሴት ልትኖር ትችላለች፣ የሆነ ነገር ሆኛለሁ ማለት ነው ብሎ ማሰብም መጠመቅም አንድ ነገር ነው። ይገርማል በጣም። ልጅ ላይ የዚች 11 ዓመት ልጅ ላይ በዚህ ልክ እንደዚህ መጮህ ምንም እንኳን አታውቅም። በነገራችን ላይ በህግ ሁሉ መጠየቅ አለባት፣ መከሰስ አለባት። አንዲት ልጅ እንደዚህ ማስጨነቅ ቁጭ አድርጎ ወይ ሞታለሁ ወይ ጥዬሽ እሄዳለሁ ብሎ ማሰብ፣ እንደዚህ በርዘግቼብሽ እንደዚህ አደርጋለሁ ብሎ ማሰብ በጣም ያስከስሳል፣ ያስጠይቃል። በሷ ቤት አሁን እንድናዝንላት በቃ አይዞሽ የኔ እናት እንድንላት ነው የፈለገችው አይደለም? ኖ በጣም ከባድ ነገር ነው ያጠፋችው። የልጅቷን አይምሮ ነው የምትጎዳት። እሺ ማየ ከዚህ በኋላ አትሙችብኝ በቃ ምንም አታርጊብኝ ብላ ልጅቷ ዝሙት ህይወት ውስጥ ብትገባስ፣ ገንዘብ ለማግኘት የማይሆን ነገር ውስጥ ብትገባስ፣ እሺ ይቀርላታል? ከባድ ነው። እና ኃጢአተኛ ጻድቁን ይመለከተዋል፣ ጥርሱንም በእርሱ ላይ ያንገጫግጭበታል ይላል። በክፉ አይን ታይታ ሊሆን ይችላል። እሺ ልጅ ባላት ነገር ያላትን የሚወስድባት መንፈስ ሊኖር ይችላል። የሆነ ሰው ንብረቷን እያየባት ብኩል ልትሆን ትችላለች። ገንዘቡ አልበረከት ብሏት ሊሆን ይችላል። እግዚአብሔር ይስቅበታል ይላል። በዛ በኃጢአተኛው እግዚአብሔር ይስቅበታል፣ ቀኑም እንደሚደርስ አይቷልና። ቀኑ እንደሚደርስ አይቷልና እና ሟች በአንቺ ላይ ቢያንዣብብም ቀኑ እንደሚደርስበት አይቷል። አንቺም ላይ እግዚአብሔር ሳቀብኝ ካልሽ በኃጢአትሽ ምክንያት ነው ሊስቅብሽ የሚችለው፣ ሌላም ቦታ ላይ ስላለ ነው። ኃጢአተኞች ሰይፋቸውን መዘዙ፣ ቀስታቸውንም ገተሩ፣ ድሃውንና ችግረኛውን ይጥሉ ዘንድ ልብ ቅኖችንም ይወጉ ዘንድ ይላል። ስለዚህ ልበ ቅን ሆነሽ በጣም የዋህ ሆነሽ በቅንነት የቀረብሻቸው ሰዎች ጎድተውሽ ሊሆን ይችላል። አንቺም ደግሞ ሰዎችን ጎድተሽ ሊሆን ይችላል። ስለዚህ ማጥናት ነው የሚያስፈልገው፣ ቼክ ማድረግ ያስፈልጋል። ልበ ቅኖችን ይወጉ ዘንድ ቀስታቸውን መዘዙ ነው የሚለው። ቀስት የተባለው መተት ነው፣ ድግምት ነው፣ አጋንንት ነው። ሌላ ቀስት የለም፣ ምላስ ነው፣ ሟርት፣ እርግማን ነው። ይሄ ነው ለዚህ ከንቱ ነገር የሚያስቀርሽና ወረድ እያልሽ ስታነብ ይገርማል። መዝሙር 37 36 37ን ከቁጥር 15 በኋላ ያለውን አንተ አንብቡት። ሰይፋቸው ወደ ልባቸው ይግባ እያለ ደግሞ መልሶ ይናገራል። እንደዚህ ብለሽ ነው መጸለይ ያለብሽ። እኔ ላይ መጥፎ ያሰቡብኝ ሰዎች ሰይፋቸው ወደ ልባቸው ይግባ፣ ቀስታቸውም ይሰበር፣ ለጽድቅ ያለው ጥቂት ከብዙ ኃጢአተኞች ሀብት ይበልጣልና እያልሽ ነው መጸለይ ያለብሽ። እና እንዲህ አይነት ጸሎቶችን እየጸለይን መዝሙረ ዳዊትን እየጸለይን ጠላታችን ብናባረር መልካም ነው። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።